ሰላም የመጽሐፍን በዜማ ቤተሰቦች ዛሬ በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘ። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 20። አንድ ምሽት ግን ለምንድነው ስራን ያቆምከው ብሎ ሲጠይቀኝ ምክንያቴን ላስረዳው አልቻልኩም። የኔ አመክንዮ ከእርሱ አመክንዮ ጋር አልገጥም አለ። ትልቁ ችግር የኔ አመክንዮ የሀብታሙ አባቴ አመክንዮ በመሆኑ ነው። የሥራ ዋስትናና መማር ለተማሩ አባቴ ከምንም በላይ ናቸው። የተማረው አባቴ ወደ ትምህርት ቤት የገባሁት መርከበኛነት ለመማር ብቻ ነው የሚመስለው። ሀብታሙ አባቴ ግን እዚያ የንግድ መርከበኝነት ትምህርት ቤት የገባሁት ስለ ዓለም አቀፍ ንግድ ልምድ ለማካበት መሆኑን ያውቃል። በመርከበኝነት ዘመኔ የተለያዩ የንግድ መርከቦችን ወደ ሩቅ ምስራቅና ደቡብ ፓሲፊክ ይዤ ተጉዣለሁ። ሀብታሙ አባቴ ወደ አውሮፓ ከመሄድ ይልቅ ወደ ኤዥያ እንድሄድ ነበር የሚመክረኝ። ለዚህ ምክንያቱ ወደፊት የገበያ ዋና ማዕከላት የሚሆነው ኤዥያ እንጂ አውሮፓ ለመሆኑን በመረዳቱ ነበረ። ማይክ እና ሌሎች ጓደኞቼ በከተማው ሲዝናኑ እኔ በኤዥያ ስለ ንግድና ስለ ባህል ሳጠና ነበረ። የተማረው አባቴ ስራዬን አቁሜ የአየር ወለድ ባልደረባ ለመሆን የመወሰኔ ሚስጥር ሊረዳ አልቻለም። መብረር እንደምፈልግ ብነግረውም በእውነቱ ከሆነ ግን ወታደሮችን መምራት ነበር ፍላጎቴ። ሀብታሙ አባቴ ለአንድ የድርጅት ባለቤት ትልቁ ፈተና ሰራተኞቹን ማስተዳደር መሆኑ አስረድቶኛል። ሀብታሙ አባቴ 3 ዓመታትን በወታደርነት ያሳለፈ ሲሆን በአደገኛ ሁኔታ ውስጥ ሰዎችን መምራት የመቻልን ዋጋ አስተምሮኛል። አዘውትሮም አመራር ቀጥሎ ማወቅ የምትፈልገው ነው። ጥሩ መሪ ካልሆንክ ከጀርባ በጥይት ትመታለህ፣ ልክ በንግዱ ዓለም እንደሚሆነው ማለት ነው ይለኝ ነበረ። ምንም እንኳን በረራ እጅግ ቢያስደስተኝም በ1973 ከቬትናም ስመለስ ከውትድርና ወጣው። ከዚያ በዜሮክስ ውስጥ ተቀጠርኩኝ። ዜሮክስን የተቀላቀልኩት ለአንድ ምክንያት ብቻ ነበረ። በጣም አይናፋሪ ነበርኩኝ ሲሆን በተለይም የሽያጭ ስራ እጅግ ነበር የሚያስፈራኝ። ዜሮክስ ደግሞ ምርጥ የሽያጭ ስራ ስልጠና ከሚሰጡ ድርጅቶች አንዱ ነው። በዚህ ወቅት ሀብታሙ አባቴ በኔ ሲኮራ፣ የተማረው ደግሞ እጅግ ያፍር ነበረ። ከምሁርነቱ የተነሳ የሽያጭ ሰራተኞች ከሱ በታች እንደሆኑ አድርጎ ያስብ ነበረ። በሮችን ለማንኳኳትና ዞር በል መባል መፍራቱን እስካቆም ድረስ ዜሮክስ ውስጥ ለ4 ዓመታት ያክል ሰርቻለሁ። በ1977 የራሴን ድርጅት አቋቋምኩ። ሀብታሙ አባቴ እኔና ማይክን ካምፓኒዎችን እንዴት መውረስና ማስተዳደር እንዳለብን ሲያስለምደን ቆይቷል። ስለዚህ አሁን እኔ ካምፓኒዎችን እንዴት መፈጠርና ማስተዳደር እንዳለብኝ መማር አለብኝ። የመጀመሪያው ለሽያጭ ያቀረብኩት የናይለንና ሼልክሮ ዋሌት የተመረተው ሩቅ ምስራቅ ሲሆን አሜሪካ መጥቶ በመጋዘን የተቀመጠው ደግሞ ኒውዮርክ ውስጥ በቀድሞ ትምህርት ቤት አቅራቢያ ነው። አሁን የትምህርት ጊዜ የተጠናቆ ለመብረር ክንፎቼን የመፈተሽበት ወቅት ነው። ከወደኩኝ መሰበሬ ነው። ሀብታሙ አባቴ እድሜ 30 ዓመት ከመድረሱ በፊት ወድቄ በሰበር ምን ማለት እንዳልሆነ ሲያስተምረኝ ከ30 ዓመት በፊት ብትሰበርም ለማገገምና ለመነሳት ጊዜ ይኖራል ይለኝ ነበረ። በ30ኛው የልደት በዓሌ ዋዜማ የመጀመሪያው የጅምላ ንግዴን ከኒውዮርክ ወደ ኮሪያ ጀመርኩ። ዛሬም ዓለም አቀፍ ንግዶችን እሰራለሁ። ሀብታሙ አባቴ በመከረኝ መሰረት አዳዲስ የገበያ መናኸሪያ የሚሆኑ አገራትን አስሳለሁ። ዛሬ በራሺያ፣ በኖርዌይ፣ ደቡብ አሜሪካና ኤዥያ መዋዕለ ንዋይ አፍስሻለሁ። በስራ አስተዳደር ውስጥ ሰራተኞች ላለመባረር ጠንክረው መስራት አለባቸው። አሰሪዎች ደግሞ ሰራተኞች ስራውን እንዳያቆሙ ማድረግ የሚያስችል ገንዘብ መክፈል ነው የሚጠበቅባቸው የሚል አስደንጋጭ አባባል አለ። እርግጥም የብዙዎቹን ድርጅቶች የደሞዝ ስኬል የተመለከተ ይህ አባባል እውነት እንዳለው ይገነዘባል። የዚህ ውጤቱ ሰራተኞቹ ለወደፊት ጥሩ ህይወት እንዳይኖራቸው ማድረግ ነው።
አብዝተው የሚጨነቁት ስለ ስራ ዋስትናቸው በመሆኑ ኃላፊነቶችን በመውሰድ የህይወት አቅጣጫቸውን ሊቀይር የሚችል ስራ የማከናወን ድፍረት አያገኙም። ከዚህ ይልቅ ግን እኔ ለወጣቶች መመክረው ከገንዘብ ይልቅ እውቀት በሚያስገኝላቸው ስራ ላይ እንዲሰሩ ነው። አንዳንድ ጊዜ ሰዎች ደሞዝተኛ ሆነው በወር ገቢ ብቻ መተዳደርን ከለመዱ ልክ ለሰርከስ ሲባል መቆሚያ በሌለው የብረት ወንፊት ሽክርክሪት ውስጥ እንዳላቸው አይጥ አይነት ኑሮ ነው የሚኖራቸው። ቶም ክሩዝ በሚተውንበት ጄሪ ማጉር ፊልም ላይ ይህንን ሁኔታ በደንብ የሚገልጽ ትርኢት አለ። ቶም ክሩዝ ከሚሰራበት ድርጅት ሲባረር ሌሎች ባልደረቦቹ በተሰበሰቡበት ማን ነው ከኔ ጋር ይህን ድርጅት መልቀቅ የሚፈልግ የሚል ጥያቄ አቅርቦ ሁሉም በዝምታ በተዋጡ ጊዜ አንዲት ሴት እኔም መልቀቅ እፈልግ ነበር፣ ግን ከ3 ወራት በኋላ የደረጃ እድገት ስለማገኝ ይቅርብኝ ስትል ይታያል። የዚያች ሴት አባባል ብዙ ሰዎች ቅጥረኛ ሆነው በወር ደሞዝ ብቻ እየተቸገሩ ለምን እንደሚኖሩ በደንብ ያሳያል። የተማረው አባቴ በየዓመቱ በደሞዝ ጭማሪ ማነስ ሲበሳጭ አስታውሳለሁ። ስለዚህ ይህን ብስጭቱን ለማስወገድ ትምህርት ቤት ገብቶ የትምህርት ደረጃውን ያሻሽላል። ነገር ግን በዓመቱ በድጋሚ ሌላ ብስጭት ነበር የሚጠብቀው። ሰዎችን ብዙ ጊዜ ይህ ስራ የት ያደርሳቸዋል ስል እጠይቃለሁ። ሁሌም ለእነዚህ ሰዎች የምሰጠው ምክር ከዛሬ ባሻገር ነገንና ከነገ በስቲያንም እንዲመለከቱ ነው። እርግጥ ነው የስራ ዋስትና ጠቃሚ ነው። ነገር ግን በአንድ ስራ ላይ ብቻ ተወስነው ከሚቀሩ ሌላ ሁለተኛ ስራ በመስራት ተጨማሪ ገንዘብና ክህሎት ቢያዳብሩ የተሻለ ነው። የሽያጭ ስራን በአግባቡ መረዳት የሚፈልጉ ሰዎች የኔትወርክ ማርኬቲንግ በቀላሉ ምርጥ እንደሚሆን ሁሌም እመክራቸዋለሁ። እንዲህ ያሉት የኔትወርክ ማርኬቲንግ ድርጅቶች ለሰዎች ስኬት ማጣት ምክንያት የሆነውን ከተቋማትና ግለሰቦች ጋር ግንኙነት ለመፍጠር ፍርሃት ለማስወገድ የሚረዱ ስልጠናዎችን ይሰጣሉ። አርቆ ለሚያስብ ከገንዘብ ይልቅ እውቀት ይበልጣል። ነገር ግን ብዙ ጊዜ ይህን ምክሬን ስለግስ የማገኘው ምላሽ ውፍ እሱ በጣም ያደክማል፣ አሊያም መስራት የምፈልገው ቀልብ የወደደውን ስራ ብቻ ነው የሚሉ መልሶች ናቸው። ለመጀመሪያው ሁለተኛ ስራ መስራት ያደክማል ለሚለው የማቀርበው ጥያቄ ስለዚህ ከገቢ ግማሹን ለመንግስት እየገበርክ እድሜ ዘመንህን መግፋት ነው የሚበጅ ሲሆን ለሁለተኛው ቀልብ የወደደውን ብቻ ነው መስራት የምፈልገው ለሚለው ምላሽ ደግሞ እኔ ወደ ጂም መሄድ አልወድም፣ ግን ረጅም እድሜ እንዲኖረኝና ጤናማ እንደሆነ የግዴታ እሄዳለሁ ሲል እመልሳለሁ። በሚያሳዝን ሁኔታ ያረጀ ውሻ አይሰለጥንም የሚለው አባባል እውነትነት አለው። ሰዎችን መቀየር በጣም ነው የሚያስቸግረው። አዲስ ነገር ለመማር ፈቃደኛ ላልሆኑ ሰዎች የሚያስተላልፈው መልእክት ህይወት ልክ ጂም እንደመሄድ ነው። ትልቁ አስቸጋሪ ነገር ለመሄድ መወሰን ነው። አንድ መሄድ ከጀመርክ በኋላ እየቀለለ ይመጣል፣ እረ እንዲያውም ያስደስታል የሚል ነው። ሌሎች ስራዎች ላይ ተሰማርተ አዳዲስ ክህሎቶችን ማዳበር ምርጫ ካልሆነ የሙያ ማህበራት አባል ሁን። እነዚህ ማህበራት ልክ እንዳንተ በአንድ ስራ ላይ ብቻ ተኩሮ መኖርን ምርጫቸው ያደረጉ ሰዎችን ለመጠበቅ የተቋቋሙ ናቸውና። የተማረው አባቴ የመንግስት ስራውን ከለቀቀ በኋላ በሃዋይ የመምህራን ማህበር ሊቀመንበር ነው የሆነው። ይህ ስራው ከስካሁኑ ይልቅ እጅግ ፈታኝ እንደሆነበት አጫውቶኛል። ሀብታሙ አባቴ ደግሞ በሌላ በኩል ድርጅቶቹ በማህበራት እንዳይከፋፈሉ ሲጠነቀቅና ሲታገላቸው ነው የኖረው። በበኩሌ የትኛውንም ወገን አልይዝም፣ ምክንያቱም የሁለቱንም አስፈላጊነትና ጥቅም እገነዘባለሁ። ልክ መምህራኖች እንዳስተማሩ በአንድ ሙያ ብቻ ተወስነና እሱ ላይ ትኩረት አድርገህ የምትሰራ ከሆነ የንግድ ሙያ ማህበር ውስጥ መግባት አለብህ። ለምሳሌ በአብራሪነት ስራ የቀጥዬበት ቢሆን ኖሮ ጠንካራ የፓይለቶች ማህበር ባለው ካምፓኒ ውስጥ ነበር የምቀጠረው። ለምን? ምክንያቱም ህይወቴ በሙሉ የተመሰረተው በአንድ ሙያ ላይ ብቻ በመሆኑ ከዚህ ስራ ብፈናቀል በህይወቴ ሙሉ ያዳበርኩት ልምድ በሌሎች መስኮች ሊያሰራኝ አይችልም። መምህራንም ምሳሌዎች ናቸው። ዛሬ በአሜሪካ ትልቁና የገንዘብ አቅሙ ጠንካራ የሆነው ማህበር የመምህራን ማህበር ነው። መምህራን በማህበር መታቀፍ ግድ የሆነባቸው ያላቸው ሙያ ከትምህርት ዘርፍ ውጭ የትም ሊያሰማራቸው ስለማይችል ነው። ስልጠና በምሰጥበት ጊዜ ስንቶቻችሁ ከማክዶናልድ የተሻለ ሃምበርገር ማዘጋጀት ትችላላችሁ የሚል ጥያቄ አቅርቤ ብዙዎቹ ተማሪዎች በአዎንታ እጃቸውን አውጥተዋል። እነዚያኑ ተማሪዎች በመቀጠል እና ታዲያ የተሻለ በርገር ማዘጋጀት እየቻላችሁ እንዴት ማክዶናልድ ከእናንተ የበለጠ ገንዘብ ያገኛል ስል ጠይቄያቸው ነበር። መልሱ ግልጽ ነው። ማክዶናልድ ንግድ እንዴት እንደሚካሄድ በደንብ ያውቃል። የንግድ አሰራርን በደንብ ሳያውቁ ሃምበርገር ቆንጆ አድርጎ ማዘጋጀት ብቻውን ሀብታም
አያደርግም። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 20 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን፣ አበረታቱን። ሰላም።